እና ሜርሲ ተፋጠዋል። እንግዲህ አቶ ሜሊክ ስለ አቶ አመን መጥፎ ነገርና አቶ አመን በጣም ጅል እንደሆነ ካሁንም በኋላ ውድቀቱ እንደሚጠብቀው ሲያወራ ነበረ። በዚህ ሰዓት እንግዲህ ሜርሲ ሁሉንም እውነት ትሰማለች። ሜርሲ የአቶ ሜሊክ ከአቶ አመን ጋር መቀራረብ ይሄ አጋጣሚ ሊሆን አይችልምና ከጀርባው ደግሞ የሆነ ነገር አለ ብላ ነበረ ተጠራጥራ እሱንም መከታተል የጀመረችው። እንግዲህ አሁን ላይ ተሳክቶላታል። በስራ አጋርነት አቶ አመንንም እና ቤተሰቡን የሚጥለውንም የድርጅቱ ሀብት ለመውሰድ እንግዲህ ከአቶ አመን ጓደኛ ከሆነው ከዋናው ከስራ ከሚሰራ አብሮ አደጉ ጋር እንግዲህ ሁለት ተስማማለች። ሰላም ውድና የተከበራችሁ ቤተሰቦቼ እንኳን ደህና መጣችሁ። ዛሬ እንግዲህ ድራማ ነው ማካፍላችሁ። ወይዘሪት ሜርሲ እንግዲህ በጣም ራስ ወዳድ ከመሆኗ በላይ በአቶ አመን ደስታ ውስጥ ስትረማመድ ነበረ። አቶ አመንንም አቶ ሜሊክ እንግዲህ ጓደኛዬ ነው እና ደግሞ ስለ ድርጅቱ ሁሉንም ነገር በጥሞና እየተመለከተ ነው ብሎ እንግዲህ እሱንም ኃላፊነትና እንዲሰማው አድርጎት ነበረ። እንግዲህ አቶ አመን እየጠበቀ ያለው ነገር እንግዲህ ሜሊክ በተቃራኒው ከሌላ ሰው ጋር ስልክ ሲያወራም ነበረ። ይህንን ግንኙነት ቀድሞ አቶ አመን ስለ ድርጅቱ በጣም ትርፋማ እየሆነ ነው በአሁኑ ጊዜና አሁን ላይ ጥሩ እየሄደልን ነው ብሎ ባሰበበት ሰዓት እንግዲህ ከስልክ ጋር ሌላ ውስጥ እንደገባ ለአቶ አመን ለሌሎች ሰዎች ሲያስረዳ ነበረ። ግን ደግሞ ሜርሲ ይህንን ነገር በድብቅ ስትሰማው ነበረ። ስልኩ ከጨረሰ በኋላ እንግዲህ ታስደነግጠዋለች። ምን እያደረክ ነው ብላ በምትለው ሰዓት እንግዲህ እሱ ምን ሰምተሻልና ምንድነው ያልኩት፣ ምናልባት እየተቀላለድኩት ያለ ነገር ነው የሰማሽው ብሎ ነበረ እየነገራት የነበረው። በዚህ ሰዓት እና የሰማሁትንም ነገር ሰምቻለሁ፣ ነገር ግን የበለጠ ገና ያልሰማሁት ነገር አለና ስለዚህ የምጠብቀው ነገር ሊኖር ይችላል። እናም ንገረኝ እስኪ አሁን ላይ ብላ ነበረ የተናገረችው። በዚህ ሰዓት አቶ ሜሊክም ከሱ ጋር አብራ እንደምትሰራ እጅ ለእጅ ትጨባበጣለች። አቶ ሜሊክም የእውነት አንቺ ይሄ ነገር ትፈልጊያለሽ፣ እውነትም ይሄ ነገር ለማሳካት ትፈልጊያለሽ ብሎ ነበረ የጠየቃት። በዚህ ሰዓት አዎ እኔ እናንተ አብረን መስራት እንችላለን ብላ እንግዲህ ሜርሲ አቶ አመንም ለመጣል እጅ ለእጅ ትጨባበጣለች። እቤት አቶ አመን እንግዲህ ቡና አፍልታለት ቤሊንም ለአቶ አመን በምትሰጠው ሰዓት ጄሪም ወደ ውጭ እቃ ለመገዛዛት ወጥታ ነበረ። አቶ አመን ይሄንን ክፍተት እንግዲህ ቤሊንም በክፍተት ስላገኛት ከእሷ ጋር ጊዜ ማሳለፍ እንደሚፈልግ ነበረ የነገራት እና ደግሞ ለምን እንደምትሸሸው እንደናፈቃትም ከነገራት በኋላ ቤሊንም እሱም እንደናፈቃት ተናግራለች። ግን ደግሞ የአቶ አመን ምርጫ ይህንን ከሁለታቸው ግንኙነት የጄሪ መሀል ላይ ስላለ ቤሊን ይህንን ግንኙነት እንዲቀራረቡ አላደረገችም ነበረ። አቶ አመን ግን ከቤሊን ጋር በቀረበበት ሰዓት ቤሊንም እንግዲህ በፍቅር ትሸነፋለች። በዚህ ሰዓት አቶ አመን እና ቤሊንም በጣም ጥሩ ጊዜ ሲያሳልፉ ነበረ። በመሀልም እንግዲህ ቤሊንም ሻወር ገብታ ከክፍሏ ስትወጣ አቶ አመንም ወደ እሷ ክፍል ሄደዋል ማለት ነው። ተመልሶ ከሄደ በኋላ ለመውጣት ሲያስብ እንግዲህ በሩም ይመታዋል። ቤሊንም እንግዲህ አቶ አመንም በጣም እንደምታፈቅረውና ግን ደግሞ ነግራውን ባታውቅም የበለጠ ደግሞ እሱ ተመልሶ ሲወጣ እጁን ትይዘዋለች። በዚህ ጊዜ እንግዲህ አቶ አመንም ተመልሶ ወደዛውም ይቀራል። በዚህ ጊዜ ቤሊንም ከሱ ጋር ጥሩ የደስታ ጊዜ ያሳልፋሉ። አብረው ብዙ ጊዜ ተዝናንተው ጥሩ ደስታ ሲያሳልፉ ቆይተው ነገር ግን በመሀልም እንግዲህ ጄሪ ትመጣለች። ጄሪም ሱቅ ሄዳና የምትገዛዛውን ገዝታው ወደ ቤት ትመጣለች። ነገር ግን ወይዘሮ ዛህራ በመሀልም የአቶ አመንና የቤሊንንም ግንኙነት ስለምትፈቅደው ይህ ነገር ደግሞ ሲደሰቱ ስላየች ጄሪ እንዳትደርስባቸው በጣም ስትጠባበቅም ነበረ። በመሀልም ጄሪ ወደ ውስጥ ስትገባ ወይዘሮ ዛህራ ታያታለች። ግን ደግሞ ወይዘሮ ዛህራ ጄሪንም ለማስቆም ብዙ ጥረት ታደርጋለች። አቶ አመንንም አይተሽዋል እያለቻትም ነበረ። ወይዘሮ ዛህራ እንግዲህ ቤት ስላልነበረች ጄሪን በመምጣቷ የወይዘሮ ዛህራ መምጣት አስደስቷትም ነበረ እና ደግሞ የሰራችውንም ነገር ስትነግራት ነበረ። ወይዘሮ ዛህራ ግን ጭንቀቷ የነበረው አቶ አመንና ቤሊንም እጅ ከፍንጅ ትይዛቸዋለች ብላ ፈርታ ነበረ።
እንዳሰበችውንም ይህንን ነገር ሊፈጠር ይችላል። ነገር ግን ወይዘሮ ጄሪ አቶ አመንንም እንደምትፈልገውና ካየችው ስጠይቃት ነበረ። ወይዘሮ ዛህራ እዚሁ ጠብቂና እኔ ፈልጌ እጠራልሻለሁ ስትላት ነበረ። አይ ክፍላችን ሊሆን ይችላል እና እኔ ሄጄ እፈልገዋለሁ ስትልም ጄሪ ትወጣለች። ወይዘሮ ዛህራ በጣም ተጨንቃ አሁንስ ጉዴ ፈላ እያለች ለነሱ በጣም ስትጨናነቅ ነበረ። በዚህ መሀል እንግዲህ ወይዘሮ ዛህራ በዚህ ጭንቀት ውስጥ ሆና ጄሪን በየክፍሉ ስትፈልገው ነበረ። አቶ አመን ግን ከቤሊን ጋር በጣም ደስተኛ የሆነ ጊዜ ሲያሳልፍ ቆይቷል። ቤሊንም ከአቶ አመን ጋር ስትሆን ሁሉንም ሀዘኗም እየረሳች ስለ እናቷም አለመገኘትም እንግዲህ ከሱ ጋር ሆና ስታሳልፈው ነበረ። አቶ አመንም በሁለቱም ደስተኛ እንደሆኑ ነበረ። ነገር ግን ጄሪ ስልክ ስትደዋውል እንግዲህ ስልኩንም አላነሳላትም። መልሳ ስትወርድም ወይዘሮ ዛህራም ስትጠባበቃት ነበረ እና ደግሞ ሊያገኘው አልቻልኩም፣ ወዴት ሄደዋል? ከቤት ካልወጣ ወዴት ሊሆን ይችላል ብላ ስትፈልግ ነበረ። እንግዲህ ወደ ሽንት ቤት እንደሚሄድ ወይንም እንደዛ ሆኖ ሊሆን ይችላል ብትልም ላገኘው አልቻልኩም እዛም አካባቢ ብላ ትነግራታለች። በዚህ ጊዜ ግን እንግዲህ ወይዘሮ ዛህራ እየተከላከለች እንደሆነ ግልጽ ሆኖላታል። ጄሪም በዚህ መሀል ስትጠባበቅ እንግዲህ ከላይ እጅ ለእጅ ተያይዘው አቶ አመንም ወደ ምድር ይወርዳሉ። ጄሪም ባየችው ነገር በጣም ትደናገጣለች። እንግዲህ አቶ አመንም ለደቂቃዎች ስትፈልገው በነበረበት ሰዓት ነገር ግን እሱ ከቤሌን ጋር እያሳለፈ ነው ብላ ይህንን ማየትና ማመን አቅቷት ነበረ። አቶ አመን እንደምትፈልገው እና እስካሁን ድረስ ወዴት ሄዶ እንደነበረ ነበረ የጠየቃት። በዚህ መሀል ግን እናፈልገሽኝ ነበረ ወይ የሚል ምላሽ ነበረ አቶ አመንም ለጄሪ የጠየቃት። አይ ብላ እንግዲህ ወደ ቤሊን ታፈጣለች። ቤሊንም ለብቻዋ ማናገር እንዳለባት ነበረ የተናገረችው። ቤሊንም ለብቻዋ ወደ ክፍሏ ወስዳ በዚህ ሰዓት ግን ቤሊንም እያንዳንዱ ጥያቄ ትጠይቃታለች። ለምንድነው ከባሌ አካባቢ የምታንዣብቢው ስትላት ነበረ። የት እንደነበራችሁም ንገሪኝ ብላታለች። እንግዲህ ጄሪን በጠየቀቻት መሰረት ቤሊንም እኔ ክፍል ነበርን ብላ ትነግራታለች። ታዲያ ምን ታደርጋላችሁ እኔ አንቺ ክፍል እና ከባሌን ራቂ ብዬ ስንት ያስጠነቀቅኩሽ ስትላት ነበረ። ነገር ግን ጄሪ በተናገረችው ነገር ምንም ነገር አንቺ ዋናው ታማኝ ከሆንሽ ለምን ትጠራጠሪያለሽ ስትላት ነበረ። አንቺ እኮ ነሽ ባሌንም ለመንጠቅ እየሞከርሽ ያለሽው ብላ እንግዲህ ከቤሊንና ከጄሪ መሀል ከባድ ጭቅጭቅ ይጀምራሉ። በዚህ መሀልም እና እኔ እኮ ምንም ነገር አስገድጄ ያደረኩት ነገር የለም እና እሱ መጣ እያለቻት ነበረ። ስለዚህ አቶ አመን ነው የሚፈልገኝ እያልሽ ነው ስትል ነበረ። እንደዛ እያልኩ ሳይሆን አስገድጄው አይደለም ብላ እንግዲህ ቤሊን ታስረዳታለች። በዚህ መሀል በጣም መጥፎ ነገር እንግዲህ ለቤሊን ትናገራታለች። ጄሪም የተናገረችው ነገር ቤሊንም እኔና አንቺም ሁሉም እዚህ ቤት አዲስ እንደመጣን አትርሺ ብላ እንግዲህ ትታት ትወጣለች። ጄሪ በጣም በንዴት ትከተላታለች። እንግዲህ ጄሪ ከደረጃው ላይ ተከትላ ትወረውራታለች ማለት ነው። ቤሊን ከዛ ከደረጃው ከወደቀች በኋላ እንግዲህ ጄሪ ያደረገችው ነገር አሳፍሯት በጣም ትደነግጣለች። ነገር ግን ቤሊን ከባድ የሆነ አደጋ ውስጥ ትገባለች። ጄሪን በፍጥነት ማንም እንዳያያት እንግዲህ ክፍሏ ውስጥ ገብታ ትጨናነቃለች። የምትሆነውን ታጣለች። ነገር ግን ሙስጠፋ ቤሊንም እንደወደቀች ከታች እየሮጠ ሲመጣ ነበረ። በሩጫ ሲያያት እንግዲህ ቤሊን ወድቃ ደም እየፈሰሳት ነበረ። በዚህ ሰዓት አቶ አመን እያለ ቤተሰቡን ሁሉ መጣራት ይጀምራል። አቶ አመን ሲደርስ ቤሊንም ተዘረራ በሚያይበት ሰዓት በጣም ይደነግጣል። ወይዘሮ ዛህራም ስትመጣ ወይኔ ልጄ እያለች እንግዲህ በጣም በጩኸት ቤቱም ይቀውጡታል። ቤተሰቡ እንግዲህ ስለ ቤሊን ተናግረው የማይጨርሱትም የቤሊን መልካምነትና የቤሊን ታጋሽነት የቤሊንም ጸባይ ቤተሰቡ ሁሉ አስጨንቆታል። እንግዲህ ሙስጠፋ ሳይቀር ለቤሊን ሲያለቅስ ነበረ። በዚህ ሰዓት ቤሊን እንግዲህ በጣም ከባድ አደጋ እንደደረሰባት ነበረ። በፍጥነት አቶ አመን ወደ ሕክምና ይወስዳታል። ነገር ግን ሕክምና ቦታ ከደረሰች በኋላ ጄሪን ክፍሏ ሆና በጣም ስትጨናነቅ ነበረ። ጆሮዋን ሚዛ ምንም ላለመስማት ብትሞክርም ያደረገችው ነገር ግን ከጸጸት አልመለሳትም ነበረ። በዚህ ሰዓት ወይዘሮ ዛህራ ልጄ እያለች ስታለቃቅስ ነበረ። ወደ ቤት እንግዲህ ቤተሰቡም እያንዳንዳቸው እየሰሙ ወደ ቤት በሚመጡበት ሰዓት ከባድ ሐዘን ውስጥ ይገባሉ። አቶ አመን እዛውም ሆኖ ደህና እንዳልሆነች እና ከባድ ሁኔታ እንደሆነች ለወይዘሮ ዛህራም ይነግራታል።
ወይዘሮ ዛህራ እንግዲህ በጣም ውስጧ ተጨንቆ ልጄ ምንም እንዳትሆንብኝ ያለሷ ምንም የለኝም ማንም የለኝም ስትልም ነበረ። እንግዲህ በዚህ መሀል ጄሪ በጸጸት ውስጥ እየገባች ነበረ። ሲፈንም ወደ ላይ በፍጥነት በምትሄድበት ሰዓት ምን ያሯሩጥሻል ብላ እንግዲህ ሲፈንንም ስትቆጣት ነበረ። አልሰማሽም እንዴ እያለቻት ባለ ሰዓት ምን ተፈጥሮ ነው ስትልም ታስመስላለች። ቤሊንም አሁን ላይ ወድቃለች ስትልም በጣም እንደደነገጠ ታስመስላለች። እንግዲህ በዚህ መሀል አሁን ላይ ጄሪ ምንም እንዳልታወቀባት ታስመስላለች። ሲፈን ግን እውነቱ ላይ ደርሳበታለች። ሲፈን አሁን ላይ እያሰበችው ያለችው ቤልን በአጋጣሚ ምንም ልትሆን አትችልም፣ ይህንን ነገር አንቺ ልታደርጊው ትችያለሽ ብላ እንግዲህ ጄሪ ላይ አንድ ሀሳብ ይኖራታል። አሁን ላይ ሙስጠፋን ማማከር እንዳለባት እና ከዚህ ጭንቀት እንደሚያወጣት ጄሪም ወደ ሙስጠፋ ስልክ ደውላ ነበረ። ነገር ግን ሲፈን በድብቅ ሙስጠፋን እንደምታፈቅረው ማንም አላወቀላትም። እንግዲህ ሲፈን ሙስጠፋ ስልክ ባወራ ቁጥር በጣም ስትቆጣጠረውም ነበረ። ነገር ግን ሙስጠፋ አሁን ላይ ጄሪን እያፈቀረ እየጎዳችው እንኳን ስለ እሷ እያሰበ ስለሆነ እንግዲህ ወደ እሱ ስልክ ትደውላለች ጄሪ። ስልኩም ስትደውል ሁሌም እንደሚጻጻፍ ስለምታውቅ ሲፈን በፍጥነት ስልኩ አንስታ አንቺ ማነሽ? ለምን ትደውያለሽ? እኔ ሚስቱ ነኝ በማለት እንግዲህ ስልኩ ትዘጋባታለች። በዚህ ሰዓት ጄሪን በጣም ትደነግጣለች። ምን ማለት ነው ብላ እንግዲህ በጣም ትደናገጣለች። አሁን ላይ ቤሊን በጣም ያለችበት ሁኔታ ከባድ የሆነ አሳሳቢ ደርሳለች። አቶ አመንም በጣም ሐዘን ውስጥ እንደሆነና ቤተሰቡ ሁሉ በቤሊን መታመን እና ደግሞ እንዴት ልትሆን ትችላለች የሚለውን ነገር አብረን የምናይ ይሆናል።